ቆይ ግን አንድ ነገር ጥያቄ የእሷ ጊዜ ስራ አይደለም። የእሷ ጊዜ የሌላው ጊዜ ስራ ነው። የእሷ ጊዜማ እውነት ነው። ሁሉም ነገር ለእናንተ እውነት ነው። ጋለሞታውላ እረፉ፣ እረፉ። ሰይጣን ናቸው እንዴ! ብታውቁ ኖሮ ቤትን የሚዲያው መሪ ናት ታደሰ ቀንቀና ምድረ ሸርሙጣ ወላ አታውቋትም። እሷን ጠንቅቃችሁ ማለት ነው። ስሙኝ ይኸውላችሁ ሃይሚ የሆነ ነገር ይዛ ስትመጣ ወይስ የእሷ ቆራጥነት ለማሳየት ስትመጣ እናንተ ያለ ስም የምትሰጡት እና ስለሷ የምታወሩት ስለሷ ገስት ላይ ተቀምጣችሁ ፎሎ ለማሳደግ ብላችሁ ማይሆን ወሬ የምታወሩት። ሲቀጥል ደግሞ ብሩኬ እየሰራ እያስለቀሳት ያለው ብሩኬ ነው። እኛ አይመለከተንም ብለን ነው እንጂ እያወቀን ነው ዝም ያለ ነው፣ እንዳላወቀ ሰው ሆነን ማለት ነው። ከዛ እናንተ እኛ ዝም ስንላችሁ ምብስባችሁ ሴቶች እናንተ ቆርማዳዎች ማለት ነው። አርፋችሁ ማትቀመጡት ከሆነ እናሳያችኋለን፣ እንወጣዋለን ማለት ነው። አርፈሽ ተቀመጭ አይሻ ተብዬ ቆርቆም ብሎ የማንም የባንግላዴ ምስት ማለት ነው። አርፈሽ ተቀመጭ ኮተታ አሳይሻለሁ። የራሱ ረጂ እግዚአብሔር ከሌላ የምትታዩ ቤቷን ሼር የምሬ ነው። እኛ ለእነሱ ስንል ነው ዝም ያልነው እንጂ ማለት ነው። እንደናንተ መጻፍ እንችላለን፣ እንደናንተ መሳደብ እንችላለን፣ እንደናንተ ስም ማጥፋት እንችላለን። በነገራችን ላይ ጭንቅላት ያለ ሁሉ ማለት ነው ከእውነት የራቀ ነው። ከእውነት የራቀ ውሸት ነው። እሷን አታቋትም ማለት ነው። እሷን ስለማታቋት የፈለጋችሁ ነገር ብትሉ አይዶን ኬር። እሷ ደግሞ ታሽከረክራችኋለች እንደፈለገች ማለት ነው። ቡታጅራ ያሉ ሴቶች ሁሉ ወንዶች ሁሉ ማለት ነው ጭንቅላት ያላት ሃይሚ ናት። ትመራዋለች እንደ ሚዲያን በአንድ እግር ታስቆሙ፣ በአንድ እግር ማለት ነው። ወንዶችንም ሴቶችንም በአንድ እግር ታስቆማቸዋለች። ለእናንተ እንኳን ከእናንተ ጋር ለማውራት ጊዜ የላትም። ሌሎቹ ማልስ ወጥቶ እየሰጡ እሷ እንኳን እስከዛሬ ማልስ ወጥታ ታታቅም። ገባችሁ? ጥፋቱን እየሸፋፈነች ነው የኖረችው። ከዚህ በኋላ ስለሷ አንድ ነገር እንዳታውሩ የምሬ ነው። ሲጀመር አንቺ ደግሞ ማለት ነው ሃይሚ እንዳልሄድብሽ ልንገርሽ። አንቺ ማለት ነው እዚህ ጋር እነሱ ሃይሚ የሆነ ነገር ብትሆን የሚደርስላት ብሩኬ ነው። ብሩኬ የሆነ ነገር ቢሆን የምትደርሰው ሃይሚ ናት። ኢቭን እንኳን እነፍሴ እነሱ ናቸው የሚደርሱት። እኛ ገስት ላይ ብቻ ነው የምናወራው። እናንተ እዚህ ዝም ብለው እሷ እኮ እንደዚህ እሱ እኮ እንደዚህ አልቅሱ 24 ሰዓት አልቃሻውላ የሰው ልጅ። እናንተ ሲጀምር ሴት አይደላችሁም። እናንተ የሆነ ነገር ብትባሉ ብትሰደቡ እኮ ታለቅሳላችሁ። ግን ይቺ ህፃን ልጅ ላይ የማታረጉት ነገር የለም፣ የማታረጉት ሴራ የለም። እናውቃለን እኮ እናንተ ናችሁ እንዲሁም እንዲለያዩ የምትፈልጉት። እኛን አይነካከንም። እኛ የሃይሚዬ ደስታ ነው የሚያስደስተን። ጨረቃይ እኔ መቼም ቢሆን ብሩኬን አልነካም፣ የብሩክ እናት አልነካም። ግን ማለት ነው ሃይሚ ስም ጠርቶ ያወራው ሰውን ከነጭራሹ ነው የምዘቃዝቀው። ታያላችሁ። ሲጀመር ደግሞ ሃይሚ ብሩኬ ምንም ቢሆኑ ተለያዩ፣ አንድ ላይ ሆኑ። ለራሳቸው ህይወቱ ለየግላቸው ሚዲያ መጡ አልመጡ እኔን ምንም የሚመለከተኝ ነገር የለም። ግን አንድ ሰው ሃይሚ ስም ጠርቶ እንዲያወራ አልፈልግም። ሃይሚን ተዘቅዝቃ ካየሁት ማለት ነው ያን ቀን እኔን ያርገኝ። ነግሬያቸዋለሁ። እያዳመጣችሁ ነው። እዚህ ጋር 116 ሰው አላችሁ። አንድ ሰው ሃይሚን እዘቃዝቃለሁ ወይም ስለ ሃይሚ ያለ ስም እሰጣታለሁ ካልሽ ትዘቀዘቂያታለሽ። ሲጀመር ቤት ሀገር ነው ሴት ልጅ ዝቅ ወንድ ልጅ ከፍ። ቤት ሀገር ነው እናታችሁ ነኝና የት ሀገር ነው ሴት ልጅ ዝቅ ተደርጋ ወንድ ልጅ ከፍ? ዶንቆሮ ማን ቢያሳድጋችሁ ነው እናንተ? ያውም ሃይሚን ማለት ነው። ያውም እናንተ ጭንቅላት ላይ ቤት የምትሰራው ሃይሚን ማለት ነው። አፍቃሪ ናቸው። አፍቃሪ አመፀኛ። እረፉ። መልክታለኝ እንችልበታለን። እኛም ሻማው እርግጠኛ ነኝ ታፈቅረዋለን።
ለማን ነው የጀመሩት? እኛ ያገባንም እኛ ጀመሩ እያለች እኛ ሃይሚን አይንኩ እኛንም አይንኩ። እኔ ልንገርሽ አይሻ የምትባል ሴት ማለት ነው ታፔላ ላይ የተለጠፈው ቆርቆሮ አርፈሽ ጨረቃዬ አንዴ ስታዳምጪ በይንሽ እኮ ነው የምታወሪው። እወርድብሻለሁ የምሬን እወርድብሻለሁ። አመፀኛውን አስገባች። ምን ሆነሽ ነው ብቻሽ የምታወሪ? ማለት አይደለም እኮ አይደለም። የሃይሚ እህቶች የእሷ ጠላቶች ናቸው። ከመቼ ጀምሮ የሰሞኑን የምንሰራው ድምፅ ሰሞኑን ሜንሽን እያደረገን ያለነው ድምፅ ሰምታ ነው። ሲጀመር መቼስ በራሱ ሀሳብ አስብ አይደለም። የምታስበው ጭንቅላት ራሱ የላትም። ሲቀጥል ደግሞ ሃይሚ ማለት ነው ለማታውቁት ልንገራችሁ። ሃይሚ እስከዛሬ ይሄው ሚዲያ ላይ ከመጣች ማለት ነው ያለ ስም ተሰጥቶባት አታውቅም። የሆነ በቃ አለ አይደለ ሴቶች ይወራል፣ የሴቶች ስም ይጠፋል፣ የወንዶች ስም ይጠፋል። ግን እስከዛሬ ሚዲያ ላይ እየተመሰከረላት ያለው ሃይሚ ብቻ ናት። አስረግጬ ልንገራችሁ ወንዶች ሳይቀር እኮ ነው እየመሰከረላት ያለው። ግን ሌሎች አንቺ ደግሞ ሃይሚ ደግሞ ማለት ነው አንቺ የምረሽ ዋጭው አንቺ ራስሽ ማለት ነው። እሷ እኮ ስለሚቀኑባት እኮ ነው። እሷ ምንም የሚነገርባት ነገር የለም። በነገራችን ላይ ማርያምን 100% የፈጠራት ልጅ ናት። ፈጣሪዋን ነው እሷ የምታመሰግነው። ምድረ ቀንቀና የእሷን ሩብ አልሰጣችሁ። የእሷን ሩብ ቢሰጣችሁ እያዳመሽ እዚህ ሸቃሊት የእሷ ስም እያጠፋ ያለው ቆይ እኔ ፋሚሊዎቹ ነው በራሷ ጭንቅላት የምትኖር የምታድር ልጅ ናት። የማን ፋሚሊ ለሰው የምትተርፍ ናት ሃይሚ ማለት ነው። ሁልሽም እያያቻት ነው ደግሞ ያደገችው። ቀንቀናሞች እንዴ! እኔ ጌታን 2013 ላይ ማለት ነው ሃይሚን ማየት ከጀመርኩኝ 2013 ላይ ነው። ግን በጣም ጀግና ሴት ነው። የምሬ ነው። እኔ ጌታን እኔ እግዚአብሔርን ሴትን ወዳለሁ አከብራለሁ። ግን ማለት ነው ሴትን ዝቅ መለክ ሴት አልወድም። ባይዘዌ ማለት ነው ሰው ያጠፋል። ያጠፋ ሰው ይጠየቅ፣ ካጠፋው ልጠየቅ። ያለበለዚያ ሴት ልጅን ዝቅ የምታደርጉ እናንተ ወንድ ናችሁ ወይስ ሁለት ነው ያላችሁ? አማዛኛውን አስገቢ። አንድ ሰው አውርድ የማይነገር ወይ እሷ ልስቅ ነው እባክሽ የምትገባው። ተያዘሳን እሷ ራሱ ሄድባት ነው። እኔ ሊወጣ እኔታቸውን አናስገባያት። ለምን ልስቅ ነው የምትገባው? ማለት ነገር አለ ሳቡኝ እያለች ነው። ኧረ እባክሽ የሰው ዘጠኝ ያደርገዋለሁ። እግዚአብሔርን እኔ አሁን በዚህ ድንገራችሁ ማርያምን 116 ሰው አለ በሃይሜና በብሩኬ መካከል አትግቡ። ከእነሱ ዙሪያ የሚመጣ ሰው ካለ ማለት ነው እግዚአብሔርን እኔና ያርገኝ ሄድባቸዋለሁ እስከ ጥግ ድረስ። መቼም ነው ማልሰማችሁ። ከዛ በኋላ የሃይሜ ብላችሁ ደግሞ አፋችሁን የምትከፍቱ ሰዎች ማለት ነው አረጋጉት። ዌልካም ጨረቃ አውሪ አንቺ ኮታት ማለት ነው ዶች የእዩ እንትናም ማለት ነው ሃይሚን ማለት ነው አመፀኛ ምትል የብሩክ እህት የድሮ ፎቶዋን አውጥታ ፖስታለች እና ማለት ነው አመፀኛዎችኛዋ የራዩ አመፀኛ ብትነካ አንድ ሰው እንዳይናገራት እግዚአብሔርን። እነሱ የብሩክ ፕሮፋይል ያደረገችው ያ ነጭ ቲሸርት ፕሮፋይል ያደረገችው አመፀኛ የምትል ልጃው ያቺ ጀምራለች። አመፀኛ ደግሞ እያወራን ያለ ነው። ኖ እንዳትናገሯት ነው የምልሽ፣ እንዳትናገሯት። አመፀኛ መጣችሁ እንዳትናገሯት። ሃይሚ ፎቶ ብታመጡ ሲጀምር እናንተ ልጆች አላችሁ። አመፀኛ ስለሰለሽ ማታ ገስቲ ከፍቶ ማለት ነው ሳታረግፉ አይደል እንደ መዳም ቤት የገባ ማታ ገስቲ ከፍቶ ያቺ ጨረቃ አመፀኛው የምትባለው ልጅ ገስቲ ከፍቶ 2 ሰዓት አካባቢ የሆነ ወሬ ሲያወሩ ሰምቻለሁ። እነሱን እስክሮን አድርጋችሁ ይለፉት። እስክሮን አድርጋችሁ ለፉት። ግን እንዳትዘቀዘቅ እንጂ የፈለጉትን ነገር ያውሩ፣ ችግር የለውም። አመፀኛዋ ቤቷን አምጥታዋለች። ከዛ ልገለብጥ ነው እያለች ነው። ማርያም እንዳትናገሯት፣ እንደዚህ እያደረግሽ ምናምን። ዝም በይ አንቺ፣ ዝም በይ። ይኸውልሽ ልንገርሽ፣ አመፀኛዬ ማለት ነው አዳምጪ። ዝም በይ አንቺም ዝም በይ። አመፀኛ ዘቅዝቃለች። የድሮ ፎቶዋን አምጥታ ነው የፖሰተች። ምን ብላ? የድሮ ፎቶ አምጥታ ከብሩኬ ጋር ምረጡ ብላ
የብሩኬ ደህና ፎቶ አድርጋ የሀይሚን ደግሞ የድሮ የምታምረውጡ ብላ አስቀምጣለች። በምትን አድርጋ ብቻ አይደለም ፎቶ ሲጀመር እንደ የሀይሚን ደህና ፎቶ እኮ አላደረገችም። ማሪ የድሮ ምን አንቺ ደህና ፎቶ ያለሽ እንዴ? ፎቶ አበላሽታ ነው አበላሽታ። ምን ጋስት ሲመጣ ታስገብኛለሽ። መጣው ምን እንደሚከተላት እኮ እናውቃለን። ምን አገባኝ? ዝም አይደለም። ከቻላችሁ አስተካክሉ። የድሮ ፎቶ ራሷ እንዴት ነው የሚያባቱ ነው የሚያምረው። እናንተ ያምራል እኮ የድሮ ፎቶ በጣም ማርያምን የሚያምረው ማንም ሰው ይኸውልሽ፣ አንቺ ፎቶሽ ታበላሻለሽ። እሷ ደግሞ የብሩኬ እህት ብትሆን ብሩኬ እንዳይሰደብ ትጠነቀቅ ነበር። ገባችሁ አይደለ? ከበፊት ጀምሮ ነው እሷ ከሀይሚ ጋር እነሱ ናቸው ሀይሚና ብሩኬ እንዲለያዩ የሚፈልጉት። ግን ነገሩን አዙረው የሚያመጡት ወዴት ነው? ወደ ፈረደባቸው ወደ ሀይሚ ዶንቆሮ ሁላ ማለት ነው። እነሱ እንደፈለጉ ሲሆኑ እንደፈለጉ ሲያወሩ ማንም አይናገራቸውም። ሀቢብቲ አንሰማችሁም ከዚህ በኋላ ማለት ነው። እንደዚህ ግልብጥብጡ ነው የሚወጣው። እየመረራችሁ ዋጡት። የምታስተካክሉ ከሆነ አስተካክሉ። አንዳንድ አለን እኛንን አዋቂ እኛንን ወዳጅነን ትሉ የለ እንዴ? አስተካክሉ እስኪ። ሚዛናዊ ሆናችሁ አስተካክሉ። የተጣሉትንም ቢሆን በቃ ቀርባችሁ አውሯቸው። ገስት ላይ 24 ሰዓት አፋችሁን ከምትከፍቱ የድሮ አመፀኛ ደግሞ የድሮ ፎቶ አመጣች ምናምን። ሀይሚ ናት። ሀይሚ ናት። ማሪ የድሮ ፎቶ ሀይሚ ወርቅ ናት። ምንም አታመጣም። እዛ ሄዳችሁ የድሮ ፎቶ በጣም እግዚአብሔርን ኮሜንት የጻፋችሁ ልጆች እኔ ብሎክ ነው ማረጋችሁ። ለምን 300 400 አትሆንም? ሁላችሁንም ቦልካችኋለሁ። እዛ ሄዳችሁ ኮሜንት የምትዘቀዘቅበት ሀይሚ የምትሰደብበት እየሄዳችሁ ፎቶ የምትለቁ ሰዎች እስቲ ባካችሁ አቁሙ። ቪዲዮ ፎቶ መልቀቅ እያበረታታችሁ ነው። መዘግዘቋል ፎቶ በስር ይለቃሉ። በኮሜንት እንደ ይሰዳደባሉ ፎቶ ምናምን ይዘቅዘው ግን ማለት ነው። እኔ ግን ስራ ያለባችሁም። እኔ አሁን በስንት መከራ ነው ጊዜን አጠብቤ እኮ እንደዚህ የምለፈልፈው። እናንተ 24 ሰዓት ግን የምር ስራ የለባችሁ። ምንድነው ግን ህይወታችሁ? በጣም ምስኪናን የራሱ ይገርሙኛል። እነዚህ ሲጀምር አሁን እናንተ እውነት እናንተ የቤተሰብም ሸክም የሀገርም ሸክም የጓደኛ ሸክም እንደሆነች ልጅ ባለፈው እዚህ በጋብተ ፎሎ ምናምን ያራገው እቺ አማፀኛ ምናምን ይካቱ ትባል